የሰሜኑ የሀገራችን ክፍል የፖለቲካ ትኩሳት ከምንጊዜውም በላይ አይሏል። ህወሓት በድንገት በከፈተው ውጊያ ከባድ ኪሳራ አስተናግዷል። ልዩ ዘገባ ከስፍራው ደርሶናል። ተጨማሪ ዘገባ ይዘናል። ባህር በር ለኢትዮጵያ እንደ ሳምባ እንዲሁም እንደ ደም ስር የሚታይ ነው ተብሏል። የአዲስ አበባ ምግብና መድኃኒት ቁጥጥር ባለስልጣን ለ39ኛው የአፍሪካ መሪዎች ጉባኤ በተመረጡ 30 ሆቴሎች ላይ ጥብቅ ቁጥጥር መጀመሩን አስታውቋል። ዝርዝር ዘገባ ይዘናል። ኢትዮጵያ ከተባበሩት አረብ ኤምሬቶች የፈጠረችውን ስትራቴጂካዊ ግንኙነት ተከትሎ ሳውዲ አረቢያ ከኤርትራ የፈጠረችው ግንኙነት በቀጠናው ፍጥጫ ተጽዕኖ እየጎላ መምጣቱ በቆይታችን ይተነተናል። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች በዛሬ ቆይታችን እነዚህንና ሌሎችንም ቀጠናዊ፣ ሀገር አቀፍና ዓለም አቀፍ መረጃዎችን በዝርዝር ወደ እናንተ እናቀርባለን። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን ማብራት የቤቱ አባል ተሆኑ ዘንድ በታላቅ ትህትና እንጋብዛለን። በቅድሚያም የዕለቱን የቢዝነስ ዘገባዎች አስቀድመን ወደ ዝርዝር ዘገባዎቹ እናልፋለን። ጥበብ ሚዲያ የህዝብ ድምጽ ነው። ዛሬ በዳሽን ባንክ አንድ የአሜሪካን ዶላር 151 ብር ከ7 ሳንቲም ይመነዘራል። የአውሮፓ ዩሮ 180 ብር ከ3 ሳንቲም፣ ፓውንድ ስተርሊንግ 204 ብር ከ9 ሳንቲም እየተመነዘረ ነው። የስዊዝ ፍራንክ 196 ብር ከ9 ሳንቲም፣ የተባበሩት አረብ ኤምሬቶች ድርሃም 41 ብር ከ4 ሳንቲም፣ የሳውዲ ሪያል 40 ብር ከ5 ሳንቲም፣ የቻይና ዩዋን 21 ብር እየተመነዘረ ነው። በአቢሲኒያ ባንክ አንድ የአሜሪካን ዶላር 152 ብር ከ7 ሳንቲም፣ ፓውንድ ስተርሊንግ 207 ብር ከ8 ሳንቲም፣ የአውሮፓ ዩሮ 181 ብር ከ9 ሳንቲም፣ የስዊዝ ፍራንክ 189 ብር ከ5 ሳንቲም፣ የተባበሩት አረብ ኤምሬቶች ድርሃም 44 ብር፣ የሳውዲ ሪያል 43 ብር ከ5 ሳንቲም፣ የቻይና ዩዋን 21 ብር ከ9 ሳንቲም እየተመነዘረ ነው። በህብረት ባንክ አንድ የአሜሪካን ዶላር 152 ብር ከ1 ሳንቲም፣ ፓውንድ ስተርሊንግ 208 ብር ከ4 ሳንቲም እንዲሁም አንድ የአውሮፓ ዩሮ 181 ብር ከ4 ሳንቲም ይመነዘራል። የተባበሩት አረብ ኤምሬቶች ከኢትዮጵያ ግንኙነታቸውን ማጠናከራቸውን ተከትሎ ግብጽና ሳውዲ አረቢያ ትኩረታቸውን በኤርትራ ማድረጋቸው እየተዘገበ ይገኛል። በቀይ ባህር ላይ ስትራቴጂካዊ መገኛነት ያላት ኤርትራም በሳውዲ አረቢያና በተባበሩት አረብ ኤምሬቶች መካከል ያለው የቀይ ባህር ፉክክር እንደ ወሳኝ ሜዳ በመታየቱ የአረብ ሀገራቱን ትኩረት እየሳበች መሆኗን ሚድል ኢስት ዘግቧል። በቅርቡ ስለተከናወኑ የዲፕሎማሲያዊ እንቅስቃሴዎች መረጃ ያላቸው ሁለት የአረብ ሀገር ባለስልጣናት ለሚድል ኢስት እንደገለጹትም ግብጽ በኤርትራና በሳውዲ አረቢያ መካከል ጥልቀት ያለው የጸጥታ ትስስር እንዲፈጠር በማስማማት ላይ ትገኛለች ነው የተባለው። ግብጽ ይህንን የምታደርገው የተባበሩት አረብ ኤምሬቶች ከኢትዮጵያ ጋር ያላትን ወታደራዊ ግንኙነት ያጠናከረች መምጣቷን ተከትሎ የኤምሬትን ተጽዕኖ ለመመከት በማሰብ እንደሆነ ተገልጿል። ባለስልጣናቱ አክለውም ለዚህ የዲፕሎማሲያዊ እንቅስቃሴ ተነሳሽነት የፈጠረው ባለፈው ወር በሱዳን ጦርና በፓኪስታን መካከል ከተደረገው የመከላከያ ስምምነት በኋላ ነው። ስምምነቱ በሳውዲ አረቢያ የገንዘብ ድጋፍ የሚከናወን መሆኑ በሰፊው የሚታመን ሲሆን ይህ የስምምነቱ አካል የሆነውን የጦር መሳሪያ አቅርቦት እስካሁን አልተከናወነም ተብሏል። እንደ ሚድል ኢስት ዘገባ ከሆነ የፓኪስታን አየር ኃይል አዛዥ ዛሂር አህመድ በባርሲዱና የሳውዲ አረቢያ አየር ኃይል ሌተናል ጀነራል ቱርኪን ቢንዳር ቢን አብዱልአዚዝ የሱዳን ጦር አዛዥ አብዱልፈታህ አልቡርሃንን በመወከል ስምምነቱ ላይ ተደርሷል። ይህ የሶስትዮሽ ዲፕሎማሲ በቀይ ባህር ቀጠና እየታየ ያለውን ውስብስብና ተለዋዋጭ ጥምረትን በግልጽ ያሳያል ተብሏል። በአንድ ወቅት ኤርትራና ግብጽ ከተባበሩት አረብ ኤምሬቶች ጋር እጅግ የቀረበ ግንኙነት እንደነበራቸው ያስታወሰው ዘገባው በካይሮና በአቡዳቢ መካከል ያለው ግንኙነት ሙሉ በሙሉ ባይቋረጥም በሱዳን እርስ በርስ ጦርነት እና በጋዛው ጉዳይ ምክንያት መሻከር እየታየበት እንደሆነ ገልጿል። ኤርትራ የተባበሩት አረብ ኤምሬትን በየመን ላካሄደችው ወታደራዊ ዘመቻ እንደ ማዕከል ሆና አገልግላታለች። ሆኖም ኤምሬት በ2021 በአሰብ ወደብ ከተማ የነበራትን ወታደራዊ ቤዝ ያፈረሰች ሲሆን በቅርቡ ደግሞ ከኢትዮጵያ ጋር የጠበቀ ወታደራዊ አጋርነት መስርታለች ሲል ሚድል ኢስት አስነብቧል።
የአዲስ አበባ ምግብና መድኃኒት ባለስልጣን ለ39ኛው የአፍሪካ የመሪዎች ጉባኤ በተመረጡ 30 ሆቴሎች ላይ ጥብቅ ቁጥጥር መጀመሩን አስታወቀ። የአዲስ አበባ ከተማ አስተዳደር ምግብና መድኃኒት ባለስልጣን በቅርቡ ለሚካሄደው 39ኛው የአፍሪካ መሪዎች ጉባኤ ወደ ሀገሪቱ ለሚመጡ እንግዶች አገልግሎት በሚሰጡ ሆቴሎች ላይ ጥብቅ የሆነ ቁጥጥር እያካሄደ መሆኑን ገልጿል። ባለስልጣኑ ይህንን እርምጃ የጀመረው አዲስ አበባ የአፍሪካ ህብረት መቀመጫ መሆኗን ተከትሎ የሀገራቱን መሪዎች የመቀበል ኃላፊነቷን በብቃት እንድትወጣና መልካም ገጽታዋን አስጠብቃ ለመቆየት መሆኑን ጠቁሟል። ቁጥጥሩ በተለይም ለጉባኤው ተሳታፊዎች ማረፊያነት የተመረጡ 30 ባለ 4 እና ባለ 5 ኮከብ ሆቴሎችን የሚያካትት ሲሆን የመኝታ ክፍሎች ጽዳትና ደረጃን፣ የምግብ ማብሰያ ቦታዎችንና የጤና ደህንነት እንዲሁም አጠቃላይ የአገልግሎት አሰጣጥ ሂደቶች ላይ ያተኮረ መሆኑ ተመላክቷል። ባለስልጣኑ በቁጥጥር ሂደቱ ወቅት የሚታዩ ክፍተቶችን ከሆቴል ባለቤቶችና ከሚመለከታቸው አካላት ጋር በመወያየት ፈጣን የማስተካከያ እርምጃዎች እየወሰደ እንደሆነ ገልጿል። በተጨማሪም ሁሉም ሆቴሎች በኢትዮጵያ የቆየውን የእንግዳ ተቀባይነት ባህልና ወግ መሰረት ያደረገ የተሟላ ዝግጅት እንዲያደርጉ ከወትሮ የተለየ ክትትል እየተደረገ መሆኑ ተመላክቷል። ይህ የቁጥጥር ስራም ጉባኤው እስኪጠናቀቅ ድረስ የሚቀጥል ሲሆን ዋና ዓላማው እንግዶችን ሊከሰቱ ከሚችሉ ተላላፊ በሽታዎች መከላከልና ኢትዮጵያ የአፍሪካ ዲፕሎማሲ ማዕከል በመሆኗ ያላትን ሚና ይበልጥ ማጠናከር እንደሆነ ባለስልጣኑ አስታውቋል። የባህር በር ለኢትዮጵያ እንደ ሳምባና የደም ስር የሚታይ ነው ሲሉ ብርጋዴር ጀነራል ተስፋዬ ሀብተማርያም ተናገሩ። ባህር በር ለኢትዮጵያ እንደ ሳምባና የደም ስር የሚታይ በመሆኑ ሕልውናውን ለማስጠበቅ የምንጠይቀውና የምናረጋግጠው ነው ሲሉ የቀድሞ የኢትዮጵያ አየር ወለድ አዛዥ ብርጋዴር ጀነራል ተስፋዬ ሀብተማርያም ገለጹ። ወደር የሌለው የኢትዮጵያ የጦር ሜዳይ ተሸላሚ ብርጋዴር ጀነራል ተስፋዬ ሀብተማርያም እንደገለጹት ኢትዮጵያ የባህር በር በማጣቷ ሁለንተናዊ እድገቷ ተጎድቷል። የባህር በር ለኢትዮጵያ እንደ መተንፈሻ ሳምባና የደም ስር የሚታይ በመሆኑ የመኖርና ያለመኖር ጉዳይ ነው። ጥያቄው የልመና ሳይሆን የመብትና የህልውና ጥያቄ ነው ብለዋል። እንደ ብርጋዴር ጀነራል ተስፋዬ ገለጻ የባህር በር አልባ መሆን ሀገሪቱን ለውጭ ጥቃት በቀላሉ ተጋላጭ ከማድረግም በላይ ጠንካራ የባህር ኃይል አይኖራትም። የኢኮኖሚ ጫና እንዲከሰትና ወደ ሀገር ውስጥ የሚገቡ ምርቶች ዋጋ እየናረ እንዲሄድ አድርጓል። በወቅቱ የነበሩ መሪዎች በግዴለሽነት አሰብን አሳልፈው ለኤርትራ በመስጠታቸው ዛሬ ለደረስንበት መከራ መዳረጋችንን ጠቅሰው ኤርትራ ስትገነጠል የባህር በር ለኢትዮጵያ እንዲሰጥ በውጭ ኃይሎች በኩል ግፊት እንደነበረም አስታውሷል። ይህ ታሪካዊ ስህተት በብዙ ሺህ የሚቆጠሩ ኢትዮጵያውያንን የላብና የደም የአካል ሕይወት መስዋዕትነት የከፈሉበትን ክብር ያሳጣ ነው ሲሉ ገልጸዋል። የባህር በር ለማግኘት በመንግስት በኩል የሚደረጉ የዲፕሎማሲ ጥረቶች የሚደገፉ በመሆናቸው የእኛን መብት ሊያስከብርልን ማንም ከውጭ ስለማይመጣ ኢትዮጵያውያን ለዚህ ታላቅ ሀገራዊ አጀንዳ ከመንግስት ጎን ልንሰለፍ ይገባል ብለዋል ሲል ኤፕድ ዘግቧል። በሰሜን ኢትዮጵያ ለተወሰነ ጊዜ ሰፍኖ የቆየው አንጻራዊ ሰላም በከፍተኛ ሁኔታ በሚያናጋ መልኩ የህወሓት ታጣቂዎች ወልቃይትን በኃይል ለመቆጣጠር ከፍተኛ ወታደራዊ ዝግጅት እያደረጉ መሆኑ ተሰምቷል። ከአካባቢው ምንጮች የተገኘው መረጃ እንደሚያመላክተው ቡድኑ መላው ቀጠናውን ወደ አዲስ አስከፊ እልቂት ሊከት የሚችል አደገኛ ወታደራዊ አሰላለፍ በመፍጠር ላይ ይገኛል። ህወሓት በሶስት አቅጣጫዎች የተቀናጀ ጥቃት ለመክፈት መዘጋጀቱን መረጃዎች የሚያመላክቱ ሲሆን ይህ እንቅስቃሴ የፕሪቶሪያውን የሰላም ስምምነት አደጋ ላይ የሚጥል ነው ተብሏል። ይህን ተከትሎ የፌዴሪ መከላከያ ሰራዊት ማንኛውንም አይነት ትንኮሳ ለመመከት የዜጎችን ደህንነት ለማስጠበቅ በተጠንቀቅ ላይ እንደሚገኝም ታውቋል። ሰራዊቱ ለየትኛውም አይነት የጥቃት ሁኔታ ወይም ሴናሪዮ የሚመጥን ስምሪትና ዝግጅቱን ማጠናቀቁ የተገለጸ ሲሆን የአካባቢው ሰላምን ለማስጠበቅና የሚሰነዘሩ ጥቃቶችን ለመቀልበስ በከፍተኛ ዝግጅት ላይ መሆኑ ተገልጿል። በሌላ በኩል ህወሓት በአፋር ክልል አባላ አቅጣጫ በከፈተው ጥቃት ከፍተኛ
ኪሳራ እንደደረሰበት ተነግሯል። ታጣቂ ቡድኑ በትግራይ የሰላም ኃይል ላይ በከፈተው ድንገተኛ ጥቃት ለሰዓታት በቆየና በከባድ መሳሪያ በታገዘ ውጊያ በርካታ ታጣቂዎቹ ተገድለውበታል። የሰላም ኃይሉ በወሰደው የመከላከል እርምጃ በመቶዎች የሚቆጠሩ የህወሓት ታጣቂዎች መማረካቸውን ከስፍራ የወጡ መረጃዎች አረጋግጠዋል። ይህ በአብዓላ አቅጣጫ የተመዘገበው ውጤት የህወሓትን የጦርነት ጉጉትና ወታደራዊ አቅምን ጥያቄ ውስጥ የከተተ ክስተት ሆኖ ተመዝግቧል። በአሁኑ ወቅት በወልቃይትና በአካባቢው ያለው ውጥረት ከፍተኛ ደረጃ ላይ ደርሷልም ተብሏል። ተንታኞች እንደሚሉት ህወሓት በኃይል ግዛትን ለማስመለስ የሚያደርገው ጥረት የቀጠናውን ህዝብ ለከፋ ሰብአዊ ቀውስና ለዳግም እልቂት ሊዳርግ ይችላል። መከላከያ ሰራዊቱ ግንባር ድረስ በመሄድ የወሰደው የመከላከል አቋም ቡድኑ ሊሰነዝረው ከሚችለው ጥቃት ለመመከትና የሀገሪቱን ሉዓላዊነት ለማስከበር ያለውን ቁርጠኝነት የሚያሳይ ነውም ተብሏል። ፕሬዝዳንት ዶናልድ ትራምፕ ባለፈው ሐሙስ ምሽት በማህበራዊ ሚዲያ ገጻቸው ላይ የተለቀቀውን የቀድሞውን ፕሬዝዳንት ባራክ ኦባማና ባለቤታቸው ሚሼል ኦባማን በዘረኝነት በሚያጥላላ መልኩ እንደ ዝንጀሮ የሚያሳይ ቪዲዮ አስመልክቶ አርብ ዕለት ማብራሪያ ሰጥተዋል። በኤርፎርስ ዋን ለነበሩ ጋዜጠኞች እንደተናገሩት ቪዲዮ መጀመሪያ ላይ ተመልክተውት እንደነበረ የተናገሩ ሲሆን ኦባማዎችን የሚያሳየውን የመጨረሻውን ክፍል አላየሁትም ብለዋል። ትራምፕ ሲናገሩም የመጀመሪያውን ክፍል ብቻ ነበር ያየሁት ካሉ በኋላም አብዛኛው የቪዲዮ ይዘት እርሳቸው የምርጫ ማጭበርበር ብለው በሚጠሩት ጉዳይ ላይ ያተኮረ እንደነበረ ገልጸዋል። ሙሉውን አላየሁትም ነበር። በመጨረሻው አካባቢ ሰዎች ያልወደዱት አይነት ምስል እንደነበረው እገምታለሁ። እኔም ብሆን አልወደድኩትም ነበር፣ ግን አላየሁትም ብለዋል። ፕሬዝዳንቱ ቪዲዮ እንዲለቀቅ ለስራ ባልደረባቸው ሰጥተው እንደነበረና አንድ ሰው ተሳስቶ የመጨረሻውን ጥቂት ሰከንዶች ሳይመለከት ሐሙስ እኩለ ሌሊት ገደማ ላይ በልዩ ማህበራዊ ሚዲያ ላይ እንደለቀቀው ጠቁሟል። በጠቅላይ ሙሉውን ማየት ነበረባቸው፣ ግን አንዱ ሳይመለከት ለጥፎታል ብዬ አስባለሁ። እንዳወቅነው ወዲያውኑ እንዲነሳ አድርገናልም ብለዋል። ምንም እንኳን ዋይት ሃውስ መጀመሪያ ላይ ቪዲዮውን የኢንተርኔት ቀልድ ሜም ነው በሚል ቢከላከልም በሪፐብሊካን የህግ መወሰኛ ምክር ቤት አባላት ዘንድ ግን ከፍተኛ ውግዘት ገጥሞታል። በተለይም ሴናተር ቲም ስኮት ድርጊቱ ከዚህ ዋይት ሃውስ ካየኋቸው ነገሮች ሁሉ እጅግ ዘረኛው ተግባር ነው ሲሉ ኮንነውታል። ትራምፕ ሴናተር ስኮት ጋር መነጋገራቸውን የጠቀሱ ሲሆን ቪዲዮውም ከንግግራቸው በኋላ ወዲያውኑ እንዲጠፋ ተደርጓል ብለዋል። ፕሬዝዳንት ትራምፕ ለድርጊቱ ይቅርታ እቅድ እንዳላቸው ለቀረበላቸው ጥያቄ እኔ ምንም ስህተት አልሰራሁም ሲሉ ምላሽ ሰጥተዋል። ይሁን እንጂ በቪዲዮ ውስጥ ያለው ዘረኛ ክፍል በእርግጥም እንደሚያወግዙት ገልጸዋል። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች ለሰዓቱ የመራረጥናቸው ዘገባዎች አብቅተዋል። ከኛ ጋር በመሆን መረጃን ከጥበብ ስለተከታተላችሁ ከልብ እናመሰግናለን። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና ጋብዘን ተሰናበትን። ሰላም።